የመጀመሪያው ኤክሰርሳይዝ ነው ይሄ የመጀመሪያው ጥያቄ። ያው ሁሉንም ጥያቄዎች አልሰራላችሁም ብዙ ስለሚሆኑ ነው፣ ለሌላ ምክንያት ሳይሆን ብዙ ስለሚሆኑ ነው። ያው ይሻላሉ ብዬ ምናምን ማሰባቸውን ነው እየመረጥኩ ሰራላችሁ። ሶ ኤክሰርሳይዞች ላይ ሁሉም ቶፒኮች ላይ መጨረሻ ላይ አለና ከነዛ ውስጥ እየመረጥኩ ሰራላችኋለሁ። which of the following sentence are ስቴትመንት ይላል for this that are indicate the truth value ለሆኑት ትረስ ቫልዩአቸውን ኢንዲኬት አድርጉ ነው። መጀመሪያ ይሄ ፕሮፖዚሽን ማለት ወይም ስቴትመንት ማለት ትሩ ወይም ፎልስ ሊባል የሚችል ነው ተባብለናል አይደል? ስሮ ትሩ ወይም ፎልስ ሊባል የሚችል ማንኛውም ሴንቴንስ ምን ይባላል? ስቴትመንት ወይም ፕሮፖዚሽን ይባላል ማለት ነው። ሶ 1 2 3 ወይም ደግሞ 123 ኢዝ ፕራይም ነምበር 1 2 3 123 ኢዝ ፕራይም ነምበር ይላል። አሁን ይሄ ትሩ ወይም ፎልስ ልትሉት የምትችሉት ነገር ነው። ፕራይም ነምበር ምን ማለት ነው? ፕራይም ነምበር ማለት ለአንድና ለራሱ ብቻ የሚካፈል ማለት ነው። ለምሳሌ 123ን በምታዩበት ጊዜ ለአንድና ለራሱ ለ123 ብቻ ነው የሚካፈለው፣ ለሌላ አይካፈልም። ለዚህ ብቻ ከሆነ ትሩ ማለት 123 ፕራይም ነምበር ከሆነ ትሩ ይባላል፣ ካልሆነ ደግሞ ፎልስ ይባላል ማለት ነው። ስለዚህ ምን ማለት ነው? ስቴትመንት ነው ማለት ነው። ነገር ግን አሁን 1 2 3 ሲደመሩ 6 ነው የሚመጣው። ስለዚህ ያለ ቀሪ ለ3 ይካፈላል ማለት ነው። 123ን ለ3 ብናካፍለው ስንት ይመጣል? 41 ነው የሚመጣው፣ 41 ይመጣል ማለት ነው። ስለዚህ ፕራይም አይደለም ማለት ነው፣ 3 ለ3 ስለሚካፈል ማለት ነው። ስለዚህ ምን ይሆናል ማለት ነው? ስቴትመንት ነው፣ ግን ምንድነው ኢንዲኬት አድርጉ ስለሚል ፎልስ ይሆናል ማለት ነው። ዜሮ ኢዝ አን ኢቨን ነምበር ይላል። ይሄም እንደዛው ስቴትመንት ነው መባል ይችላል። ይሄ ነው መልቲፕላይ 5x ምናምን ባይ። አሁን ይሄ 5x ፕላስ 2ን በ3 አባዙት ነው የሚለው። ይሄ አሁን ኮማንድ ነው አይደል? ምንም እንትን ትዕዛዝ ነው እንጂ ትሩ ወይ ፎልስ ልትሉት አትችሉም። በቃ አባዙት ነው የሚለው ከተባዛ በኋላስ የሚለው ነገር። ስለዚህ ምን አይደለም ማለት ነው? ስቴትመንት አይደለም። what an impossible question አሁን የሆነ አግራሞት ነገር ነው እና አሁን ይሄ ምንድነው እንትን አይደለም ስቴትመንት አይደለም ማለት ነው። አሁን እዚህ ጋር ምን አይነት እንትን ምናምን ብሎ ነው የጠይቀው ወይ የተገረመው አይደል? ስለዚህ እንትን አይደለም ማለት ነው። ይሄ ስቴትመንት አይደለም። ትሩ ወይ ፎልስ የምትችሉት ነገር አይደለም። እሺ ሁለተኛ ስቴት ኔጌሽን ኦፍ ኢች ኦፍ ዘ ፎሎዊንግ ስቴትመንት ይላል። ኔጌሽን ማለት ደግሞ ኖት ማድረግ ማለት ነው፣ መገልበጥ። ለምሳሌ ሩት ዊዝ ራሽናል ነምበር ይላል። ስለዚህ ኢዝ ኖት ታደርጉታላችሁ። ሩት ዊዝ ኖት። ዜሮ ኢዝ ኖት ይላል አይደል? ሶ ኢዝ ብላችሁ ታደርጉታላችሁ ማለት ነው። ኔጌሽን ስታደርጉ ዜሮ ኢዝ ኔጌቲቭ ኢንቲጀር። 111 ኢዝ የፕራይም ነምበር ይላል። ኢዝ ኖት ብላችሁ መጻፍ ማለት ነው። ሶስተኛው ላይ ሌት ፒ 15 ኢዝ አን ኦድ ነምበር ይላል። ፒ ምንድነው ማለት ነው? 15 ኦድ ነምበር ነው አለ። አሁን ስቴትመንት ነው። ትሩ ወይ ፎልስ ልትሉት ትችላላችሁ ማለት ነው። ኪው ደግሞ 21 ኢዝ ፕራይም ነምበር አለ። ሶ እነዚህን እንደ እንትን እንይዝና እንደ ኢንፑት ወይም ደግሞ ጊቭን ናቸው ማለት ነው። ስቴት ኢች ኦፍ ዘ ፎሎዊንግ ኢን ወርድስ ኤንድ ዲተርማይን ትረስ ቫልዩ ይላል። ቦርድ ኤክስፕረስ አድርጓቸው ነው። ይሄ ኮኔክቲቭ ነው የሚባለው። ይሄ ምንድነው የሚባለው? ኦር ነው የሚባለው አይደል? ስለዚህ ምን ይላል? ፒ ኦር ኪው ነው አይደል የተባለው። ስለዚህ ፒ ማለት ምንድነው? 15 ኢዝ አን ኦድ ነምበር ኦር 21 ኢዝ ፕራይም ነምበር ትላላችሁ ማለት ነው። ኦር በሚለው ተይዛላችሁ። በኤንድም ሲሆን ልክ እንደዛው 15 ኢዝ አን ኦድ ነምበር ኤንድ 21 ኢዝ የፕራይም ነምበር ትላላችሁ ማለት ነው። ትረስ ቫልዩን ከተባለ አሁን እዚህ ጋር 15 ኦድ ነምበር ነው። አዎ ትሩ ነው። ስለዚህ ትሩ ነው ፒ ማለት ነው። ኪውስ 21 ኢዝ ፕራይም ነምበር 21 ፕራይም ነምበር ነው አይደለም፣ ፎልስ ትላላችሁ ማለት ነው። ምክንያቱም ለ3 ይካፈላል 21። ሶ ትሩ ኦር ፎልስ ሲሆን ምንድን ነው የሚሆነው? ትሩ ነው የሚሆነው። ትሩ ኤንድ ፎልስ ሲሆን ምንድን ነው የሚሆነው? ፎልስ ነው የሚሆነው ማለት ነው። ልክ እንደዛው እንትኖችንም መግለጽ ትችላላችሁ። ሲ ላይ ይቺ ኔጌሽን ነች አይደል? ሶ ኖት ፒ ታደርጋላችሁ ማለት ነው። መጀመሪያ ኖት ፒ ስናደርግ ኖት ፒ በምናደርግበት ጊዜ ይህንም ፒ ኖት ማድረግ ነው። 15 ኢዝ ኖት አን ኦድ ነምበር። ከዛ በኋላ ምንድነው በኦር ነው የተያዘው። ኦር 21 ኢዝ የፕራይም ነምበር ይሆናል ማለት ነው። ሶ 15 ኢዝ ኖት ስንል አሁን እዚህ ጋር ፎልስ የነበረው ትሩ ይሆናል ማለት ነው። ሶ ትሩ ኦር ሆኖ እያያዛል ማለት ነው። ገብታችኋል? ከዛ እንትኑን መስራት ቀላል ነው። ዲ ላይ ያለው ፒ ኤንድ ኖት ኪው ይላል። ፒ 15 ኢዝ አን ኦድ ነምበር ከዛ ኤንድ ትሉና 21 ኢዝ ኖት ፕራይም ነምበር ትላላችሁ ማለት ነው። ሶ 15 ኢዝ አን ኦድ ነምበር የሚለው ትሩ ነው። ከዛ በኤንድ የተያያዘው ደግሞ ኖት ኪው ነው። ኖት ኪው 21 ፕራይም ነምበር ነው የሚለው መጀመሪያ ምን ነበር? ፎልስ ነበር። አሁን ትሩ ይሆናል። ትሩ ኤንድ ትሩ ደግሞ ሲሆን ትሩ ነው የሚሆነው ማለት ነው። ይሄ ትረስ ቫልዩ። እሺ ኢ ላይ ያለው እሺ ኢን እናንተ ስሩ፣ ኤፍንም ስሩ፣ ጂን ልስራላችሁ። ኖት ኪው ኢምፕላይስ ኖት ፒ። ኖት ኪው ምንድነው? አሁን 21 ኢዝ ፕራይም ነምበር ነበር። 21 ኢዝ ኖት ፕራይም ነምበር። ኢፍ ብላችሁ ነው የምትጀምሩት በኢምፕላይስ ከተያዘ። ኢፍ 21 ኢዝ ኖት ፕራይም ነምበር ዘን ትሉና 15 ኢዝ ኖት አን ኦድ ነምበር ይሆናል ማለት ነው። ዘን ኖት ኪው ምን ነበር? ኪው መጀመሪያ ምን ነበር? ፎልስ ነበር። ስለዚህ ኖት ኪው ሲሆን ትሩ ይሆናል። ትሩ ኢምፕላይስ
ፒ ምን ነበር? ትሩ ነበር። ትሩ ኢምፕላይስ ፎልስ ይሆናል ኖት ፒ ስለሚሆን ማለት ነው። ዘንድ ትረስ ቫሊዩ ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። በዚህ መልኩ ትሰራላችሁ። እንደተግባባን ተስፋ አደርጋለሁ። ኮምፕሌት ዘ ፎሎዊንግ ትረስ ቴብል ይላል። ፒ እና ኪው ተሰጥቷችኋል። እሺ ኖት ኪው ሲሆን ይህንን መገልበጥ ነው። ትሩ ፎልስ ነበር። ፎልስ ትሩ ማለት ነው። ፒ ኤንድ ኖት ኪው ይላል። ሶ ፒንና ይህን ኖት ኪውን ነው ማለት ነው በኤንድ የምታያይዙት። ትሩ ኤንድ ፎልስ ሲሆን ምንድነው? አንድ ፎልስ ካለ ፎልስ ነው። ትሩ ኤንድ ይቺ ትሩ ነች አይደል? ምን ይሆናል? ሁለቱም ትሩ ከሆነ ትሩ ይሆናል። ፎልስ አንድ ፎልስ ካለ ያው ፎልስ ነው። ፎልስ አንድ ፎልስ ካለ ፎልስ ነው። ስለዚህ እንደዚህ ይሆናል ማለት ነው። ቀጣዩ ኤክሰርሳይዝ ሁለተኛ ኤክሰርሳይዝ ደግሞ ነው። ፎር ስቴትመንት ፒ ኪው አር ይላል። ዩዝ ትረስ ቴብል ቱ ሾው ዛት ኢች ኦፍ ዘ ፎሎዊንግ ፔርስ ኦፍ ስቴትመንትስ አር ሎጂካሊ ኢኩቫለንት መሆናቸውን ትረስ ቴብል ሰርታችሁ አሳዩ ነገር ነው። ከዚህ ውስጥ አንዱን ብቻ ልስራላችሁ፣ ዲን ልስራላችሁ። መጀመሪያ ፒ ኪው አር ነው አይደል? ሶስት ናቸው ማለት ነው። ሶስት ከሆኑ 8 ፖሲብል እንትኖች ናቸው የሚኖሩት። ፒ ኪው አር እንልና ከዛ በኋላ እንደዚህ ላድርገውና እንትኑን ትሩ ይሄ ቢጫ ደግሞ አይታይም ብዙ። እሺ ትሩ አራት ከዛ አራት ፎልስ ትንሽ ከፍተል 2 3 4 ከዛ ደግሞ ሁለት አድርጉታላችሁ። ትሩ ፎልስ ትሩ ፎልስ ከዛ አንዳንድ ትሩ ፎልስ እንለዋለን ማለት ነው። ከዚህ በኋላ ምን እናደርጋለን? እዚህ ጋር ያሉትን ዲ ላይ ያሉትን ፒ ኢምፕላይስ ኪው ኦር አር ይላል አይደል? ስለዚህ ኪው ኦር አር እንስራ። ኪው ኦር አር እቺ የመጀመሪያቱን ልክ እንደዚህ ከዛ ፒ ኢምፕላይስ አድርገን ከሱ ጋር እንሰራዋለን ማለት ነው። ኪው ኦር አር ሲሆን ምን ይሆናል? ትሩና ትሩ ከሆነ እዚህ ጋር ኦር ከሆነ ምንድነው የሚሆነው? ኦር ከሆነ ሁሌም አንድ ትሩ ካለ በቃ በቂ ነው። ስለዚህ ኪው እና አር ነው። ስለዚህ ይሄ ትሩ ይሆናል፣ ይሄኛውም ትሩ ይሆናል፣ ይሄኛውም አንድ ትሩ አለው ትሩ ይሆናል። ሁለቱም ፎልስ ሲሆኑ ፎልስ ይሆናል ማለት ነው። አሁን ትሩ ይልና መጨረሻ ላይ ምን ይሆናል? ሁለቱም ፎልስ ስለሚሆኑ መጨረሻ ላይ ፎልስ ይሆናል ማለት ነው። ሶ ፎልስ የሆኑበትን እንድች ሰርክል አድርጋት እንዲመሳሰል። እናንተ በወረቀት ስለምትሰሩ ብዙ አትቸገሩም ብዬ አስባለሁ። ከዛ ምንድነው የሚለን? ፒ ኢምፕላይስ ኪው ኦር አር ይላል። እሺ እሱን በኋላ እንሰራዋለን ወይስ እዚሁ ልስራው? በኋላ እንሰራዋለን። እሺ ሌላ ማነው? ኖት አር እና ከዛ በኋላ ኢምፕላይስ ብሎ ፒ ኢምፕላይስ ኪው ነች ይች ነገር አንዴ ኪው ነች። እሺ ምን እናደርጋለን? አሁን እዚህ ጋር ፒ ኢምፕላይስ ኪውን እንሰራለን ማለት ነው። ፒ ኢምፕላይስ ኪውን እንሰራለን። አንድ ቴብል ኮንስትራክት እናደርጋለን እንችላል ርዝማት ወይም እንደዚህ ሳይዙን ልቀንሰው። ፒ ኢምፕላይስ ኪውን በምንሰራበት ጊዜ ፒ ማለት ይሄ ነው። ኢምፕላይስ ኪው ነው ይሄ። ትሩ ኢምፕላይስ ትሩ በጥቁር ላድርጎሽ። ትሩ ኢምፕላይስ ትሩ ኢምፕላይስ ፎልስ ይሆናል። ሶስተኛው ላይ ትሩ ኢምፕላይስ ፎልስ፣ አሁንም ፎልስ ይደገማል። ፎልስ ኢምፕላይስ ትሩ። እነዚህ አራቱ ፎልስ ስለሆኑ ከዚህ በኋላ ያሉት ምን ይሆናል ማለት ነው? ሁሉም ትሩ ይሆናል። እዚህ ጋር ኢፍ ላይ መጀመሪያ ላይ ያለው ፎልስ ነው ከጀመረ፣ ከዛ በኋላ ያለው በኢምፕላይስ ሲሆን ሁሉም ትሩ ስለሚሆን ችግር የለውም። ሁሉም ትሩ ይሆናሉ ማለት ነው። አራቱም ትሩ ይሆናሉ ማለት ነው። ዘን አሁን ፎልስ የሆኑበትን አሁንም እናከባለን። ሁለቱ ላይ ፎልስ ነው ማለት ነው እነዚህ ላይ። እሺ አሁን እዚህ ጋር የመጀመሪያው ላይ ፒ ኢምፕላይስ ኪው ኦር አር በሚለው እንስራ። ይችን አሁን እንደዚህ በቢጫ ላርግላችሁና ፒ ኢምፕላይስ ኪው ኦር አር ነው የሚለዋል። በኢምፕላይስ እና እያይዛት ይችን። አሁን የምንሰራው የትኛውን ነው ማለት ነው? ይችኛቱን ሁለቱን በኢምፕላይስ አያይዘን ማለት ነው። ስለዚህ እዚህ ጋር ፒ ኢምፕላይስ ብለን በኦር የተያያዘችውን ማለት ነው። ይህን አንድ ቴብል ኮንስትራክት አድርግ። ከዛ ደግሞ የኛውንም እንደዚሁ ቼክ እናደርጋለን። እሺ ፒ ኢምፕላይስ ነው የሚለን። ከዛ ከዚህኛው ይሄ ፈርስት ኮለመን ላይ ያለውን ከፎርስ ኮለመን ላይ ካለው ማለት ነው። ትሩ ኢምፕላይስ ትሩ። አሁን የመጀመሪያው ስራችን ትሩ ኢምፕላይስ ትሩ ነው የምናደርገው ማለት ነው። እዚህ ጋር እስቲ ትሩ ልክ ነኝ። ትሩ ኢምፕላይስ ትሩ ምን ይሆናል? ትሩ ይሆናል። ትሩ ኢምፕላይስ ትሩ ይሆናል። ትሩ ኢምፕላይስ ትሩ ነው፣ አሁንም ትሩ ይሆናል። ትሩ ኢምፕላይስ ፎልስ ይሆናል። ከዛ ሙሉ ፎልስ ናቸው። ስለዚህ አራቱም ትሩ ይሆናሉ ማለት ነው። አራቱም ትሩ ይሆናሉ። አራቱንም ትሩ እናደርጋለን። ከዛ ይሄ የመጀመሪያውን ጨረስን ማለት ነው። አሁን እዚህ ጋር የመጀመሪያው ፓርት ላይ ያለው ይሄ እንትኑ ይሄ ስቴትመንቱ ማለት ነው። ሎጂካሊ ትሩ 3 ትሩ፣ ከዛ ፎልስ፣ ከዛ ደግሞ 4 ትሩ ነው ያለው። የመጀመሪያው ይሄ ነው። አሁን ኢኩቫለንት መሆናቸው ነው አይደል ቼክ አድርጎ የተባልነው። ሁለተኛውን ደግሞ እናያለን። ኤንድ ተብሎ የተያዘን እነዚህ ችኛቱን ይችላል።
ሁለተኛው ከኖት አር ጋር ኖት አር ኢምፕላይስ ብለን ከማን ጋር ነው የምናደርገው? ከዚህኛው ፓርት ጋር ማለት ነው። አምስተኛ ላይ ካለው ኮለመን ጋር ሶ ኖት አር ሲል አሁን እዚህ ጋር ኖት አርን እንሰራለን። ፎልስ ትሩ፣ ፎልስ ትሩ፣ ፎልስ ትሩ እያደረጋችሁ ማለት ነው። ሶ ፎልስ ኢምፕላይስ ትሩ ምን እንደሚሆነው? ትሩ። እሺ እዚህ ጋር ትሩ ኢምፕላይስ ምን እንደሚሆነው? ይሄ ትሩ ነው፣ ትሩ ነው የሚሆነው። እሺ ቀጣዩ ትሩ ነበር፣ ፎልስ ይሆናል። ፎልስ ኢምፕላይስ ምን ይሆናል? ፎልስ። ፎልስ ኢምፕላይስ ፎልስ፣ ትሩ ነው የሚሆነው። ቀጣይ እዚህ ጋር ፎልስ ነበር፣ ኖት ሲሆን ትሩ ይሆናል። ትሩ ኢምፕላይስ ፎልስ ይሆናል፣ which is equals to ፎልስ ይሆናል ማለት ነው። ከዛ በኋላ ትሩ ነበር፣ ፎልስ ሲሆን የኛው ፓርት ትሩ ይሆናል፣ ኖርማል ነው። ፎልስ የነበረው ትሩ ሲሆን ኖታር እያደረኩኝ ስለሆነ ቦታ ስላልበቃኝ ነው እንጂ ኖታርን እናንተም ትሰራላችሁ ማለት ነው። እናንተ በምትሰሩበት ጊዜ እያንዳንዷን እዚህ ጋር ያለችዋን በሙሉ ትሰራላችሁ። ኖታር ፎልስ ነው፣ ትሩ ይሆናል። ትሩ ኢምፕላይስ ትሩ ሲሆን ምን ይሆናል? ትሩ ይሆናል። ይሄ ቀጣይ ፎልስ ይሆናል። ፎልስ ኢምፕላይስ ትሩ ሲሆን አሁንም ትሩ ይሆናል። ይሄ ፎልስ ነው፣ ትሩ ሲሆን ኖት ሲሆን ትሩ ኢምፕላይስ ትሩ፣ ትሩ ይሆናል። ስለዚህ ሁለቱም ምንድን ናቸው? ተመሳሳይ ናቸው። ይህም ትሩ ትሩ ስለሚሆን ማለት ነው። እንደምታዩት እዚህ ጋር ብቻ ነው ሁለቱም ፎልስ ሲሆኑት፣ ከዛ ውጭ ሁሉም ትሩ ናቸው። ሶ ምንድን ናቸው ማለት ነው? ኢኩቫለንት ናቸው ማለት ነው። ኒት አድርጌ ብሰራላችሁ ደስ ይለኛል፣ ግን እዚህ ጋር ቦታው ስላልበቃኝ ነው። ቴብል ኮንስትራክት ማድረግ ያን ያክል የሚያምታታ ነገር ስላልሆነ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ሁለተኛ ፎር ስቴትመንት ፒ ኪው እና አር ሾው ዛት ዘ ፎሎዊንግ ኮምፓውንድ ስቴትመንትስ አር ቶቶሎጂ መሆናቸውን ያሳዩ ይላል። እሺ ሞር ውስብስብ የሚመስለኝ ሲ ነው። ሲ እንስራላችሁ። አሁንም ፒ ኪው አር አጠፋሁት። እሺ አነስ ስላድርገውና የአሁኑን እንኳን ጸዳ አድርጌ ብሰራላችሁ ፒ ኪው አር እንትኖቹን በቀይ ላድርገውና ትሩ 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 ፎልስ 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 ፎልስ። ቀጣዩን በሰማያዊ ላድርገው። ትሩ ፎልስ ትሩ ፎልስ ትሩ ፎልስ ትሩ ፎልስ። ቀጣዩን ጥቁር ላድርገው። ትሩ ፎልስ ልቀለኩት እንዲህና ሶሪ። ትሩ ፎልስ ፎልስ ትሩ ፎልስ ፎልስ ትሩ ፎልስ ትሩ ፎልስ ትሩ ትሩ ፎልስ። እሺ ከዚህ በኋላ ምን እናደርጋለን? ከዚህ በኋላ ምን እናደርጋለን? እዚህ ጋር የተሰጡት የትኛውን የመረጥኩላችሁ ሲ ላይ ያለው አይደል? ቶቶሎጂ መሆኑን ነው አሳዩ የተባልነው። ቶቶሎጂ ማለት መጨረሻ ላይ ያለው ሙሉ ትሩ መሆናቸውን ነው የምናሳየው። ሶ ፒ ኢምፕላይስ ኪውን እንሰራለን መጀመሪያ። ፒ ኢምፕላይስ ኪው ምንድን ነው? አሁንም ቦታ ሊበቃኝ ነው። እሺ እንደዚህ እናድርግ፣ ቦታ እንዲበቃኝ ማለት ነው። ፒ ኢምፕላይስ ኪው ማለት ይችኛይቱ ፒ ኢምፕላይስ ኪው ማለት አራት ማዕዘን ነች። እሺ ፒ ኢምፕላይስ ኪው ማለት ሶ አራት ማዕዘን። እናንተ አሁን አንደርስታንድ አድርጉት። ሶ ፒ ኢምፕላይስ ኪውን ስንሰራ ትሩ ኢምፕላይስ ትሩ ትሩ ይሆናል። ትሩ ኢምፕላይስ ትሩ ትሩ ይሆናል። ትሩ ኢምፕላይስ ፎልስ ፎልስ ነው። ይሄም ፎልስ ነው። ከዚህ በኋላ አራቱም ፎልስ ስለሆኑ አራቱም ትሩ ይሆናሉ ማለት ነው። ያው ስለ ኢምፕሊኬሽን ስለምታውቁ መጀመሪያ ላይ ያለው ፎልስ ከሆነ ቀጥሎ ያለው ምንም ሆነ ምንም ያው ትሩ ነው የሚሆነው ማለት ነው። እሺ ቀጣዩ ኪው ኢምፕላይስ አር ነው። ኪው ኢምፕላይስ አርን ደግሞ መስመር ላርጋት፣ መስመር። ሶ ኪው ኢምፕላይስ አር እንስራ። ኪው ኢምፕላይስ አር ትሩ ኢምፕላይስ ትሩ ባትሪ። ትሩ ኢምፕላይስ ትሩ ምን ይሆናል? ትሩ። ትሩ ኢምፕላይስ ፎልስ ፎልስ። ትሩ ፎልስ ኢምፕላይስ ትሩ ፎልስ። ይሄ ሁለቱም ትሩ ትሩ ይሆናሉ። ትሩ ኢምፕላይስ ትሩ ትሩ። ትሩ ኢምፕላይስ ፎልስ 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 ፎልስ። እሺ ይሄ ሁለቱም ትሩ ትሩ ይሆናሉ። ቀጣዩ ከለሩን ልቀይረው። እሺ ፒ ኢምፕላይስ አር። ፒ ኢምፕላይስ አር ማለት እነዚህ ሁለቱ ማለት ነው። ፒ ኢምፕላይስ አር በምናደርግበት ጊዜ ትሩ ኢምፕላይስ ትሩ ነው። ፒ ኢምፕላይስ አርን ኦል አርጋት፣ ሶ ኦ እናርገው ማለት ነው። እሺ ፒ ኢምፕላይስ አር። ፒ ኢምፕላይስ አር ትሩ ኢምፕላይስ ትሩ ትሩ ነው። ትሩ ኢምፕላይስ ፎልስ ፎልስ ነው። ትሩ ኢምፕላይስ ትሩ ትሩ ነው። ትሩ ኢምፕላይስ ፎልስ ፎልስ ነው። ፎልስ ናቸው አራቱም። ስለዚህ አራቱም ትሩ 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 ይሆናሉ ማለት ነው። ከዚህ በኋላ ማገናኘት፣ እነዚህን ማገናኘት። ሶ የመጀመሪያው ይሄ ትልቁ በብራኬት አንድ ላይ ያሉት እነዚህ ናቸው። እነዚህን አንድ ላይ እንጨርሳለን ማለት ነው። ያ ማለት ነው ይሄ ሬክታንግል ያደረግኩትን ከመስመሩ ጋር በምን አያይዘዋለሁ? በኤንድ አያይዘዋለሁ ማለት ነው። ሶ ይሄ ሬክታንግል ኤንድ ምን ይሆናል? ላይኑ ይሆናል ማለት ነው። ኤንድ ደግሞ ሲሆን ሁለቱም ትሩ ሲሆኑ ብቻ ነው ምን የሚሆነው? ትሩ የሚሆነው ማለት ነው። ሶ አሁን ከለር ይህን እናደርገውና
ሁለቱም ትሩ ሲሆን ብቻ ነው ትሩ የሚሆነው። አሁን ማንና ማን ነው እየሰራ ያለው? ይሄን ሬክታንግሉንና መስመሩን አይደል? ሬክታንግሉንና መስመሩ ማለት ነው። ሁለቱም ትሩ ሲሆን ብቻ ትሩ ይሆናል። ስለዚህ የመጀመሪያው ላይ ሁለቱም ትሩ ናቸው አይደል? አሁን ይህንን በኤንድ እየሰሩ ያለሁትን ማን ላርገው? ትሪያንግል ላርገው። እሺ ሶ ትሪያንግል እናርገውና ሶ ትሪያንግላችን ምን ይሆናል? ሁለቱን አሁን በኤንድ ማያያዝ ማለት ነው። በኤንድ ትሩ ኤንድ ትሩ ሲሆን ምን ይሆናል? ትሩ ይሆናል። ትሩ ኤንድ ፎልስ ፎልስ ይሆናል። አንድ ፎልስ ካለ በቃ ፎልስ ነው የሚሆነው። ትሩ ከዛ ፎልስ ትሩ ፎልስ ወይም ፎልስ ትሩ ምናምን ነገር ካለ በቃ ፎልስ ይሆናል ማለት ነው። ቀጣዩ ፎልስ ትሩ ይላል አይደል? ስለዚህ ሁለቱም ፎልስ ፎልስ ናቸው ማለት ነው። ቀጣይ ትሩና ትሩ ናቸው፣ ትሩ ይሆናል። ትሩ ፎልስ ይሄ ምን ይሆናል? ፎልስ ይሆናል። ትሩ 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 ይላል አይደል? ስለዚህ ሁለቱም ትሩ ትሩ ይሆናሉ ማለት ነው። እሺ ከዛ በኋላ ይሄ ትሪያንግሉ ከማን ጋር ነው የሚሆነው? ከኦ ጋር ይሆናል ማለት ነው። በማን? በኢምፕላይስ። አሁን ትሪያንግላችን ኢምፕላይስ ዊዝ ከማን ጋር ይሆናል ማለት ነው? ከኦ ጋር። ይሄ ነገር ካልተመቻችሁ እያምታተባችሁ ከሆነ ሶሪ እሺ እንትን ማድረግ ትችላላችሁ። እንደዚህ እኔ ያልኳቸውን ምናምን እነሱን አስተካክላችሁ እንትን በሉ። ቦታው ብዙ ስላልበቃኝ ነው ይቅርታ። ዘን አሁን ምንድነው ማለት ነው ትሪያንግላችንን ከማን ጋር ነው የምንሰራው? ትሪያንግሉ ኢምፕላይስ ዊዝ ከማን ጋር? ከኦ ጋር ይሆናል ማለት ነው፣ ከዚህኛው ኮለመን ጋር። ከዚህ በኋላ የምናደርጋለን ይሄ ትሩ ወደዚህ ያርጉት ኢምፕላይሱን ማለት ነው፣ ወደዚህ ዳይሬክሽን። ትሩ ኢምፕላይስ ትሩ ምን ይሆናል? ትሩ። ፎልስ ኢምፕላይስ ይሄ ትሩ ይሆናል። ፎልስ ኢምፕላይስ ትሩ ይሆናል። ፎልስ ኢምፕላይስ ትሩ ይሆናል። ትሩ ኢምፕላይስ ትሩ ትሩ ይሆናል። ፎልስ ኢምፕላይስ ትሩ ትሩ ይሆናል። ትሩ ኢምፕላይስ ትሩ ትሩ ይሆናል። ትሩ ኢምፕላይስ ትሩ ትሩ ይሆናል። እንደምታዩት መጨረሻ ላይ ያለው ኮለመን ሁሉም ምን ሆኑ? ትሩ ሆኑ። እሺ ሁሉም ትሩ ከሆኑ ምን ይባላል ማለት ነው? ቶቶሎጂ ይባላል ማለት ነው። እንደተግባባን ተስፋ አደርጋለሁ። ቦታ ለመቆጠብ ብዬ ነው፣ ይቅርታ ካስደበርኳችሁ። እናንተ ሌሎችንም እንደዚህ መስራት ትችላላችሁ ማለት ነው። ፎር ስቴትመንት ፒኪዋር ኮንትራዲክሽን መሆናቸውን ያሳዩ ይህን ሸው አድርጉ። አራተኛው ላይ ራይት ኮንትራፖዚቲቭ ኤንድ ኮንቨርስ ኦፍ ፎሎዊንግ ኮንዲሽናል ስቴትመንት ይላል። ኮንትራፖዚቲቭ ምናምን እነዚህ ስቴትመንቶቹ ኮንትራፖዚቲቭ ምን ማለት ነው፣ ኮንቨርስ ምን ማለት ነው የሚለውን ማስታወስ ነው። ኮንትራፖዚቲቭ ስትሉ ለምሳሌ ፒ ኢምፕላይስ ኪው ከነበረ ኮንትራፖዚቲቭ ስትሉ ምን ማድረግ ነው? ቦታውን ታቀያይራላችሁ። ካቀያየራችሁ በኋላ ምን ማድረግ ነው? መጀመሪያ ኮንቨርስ ማለት ያው ኪው ኢምፕላይስ ፒ ማለት ነው፣ ኮንቨርስ። ኮንትራፖዚቲቭ ደግሞ ሲሆን ይህንን ኖት ማድረግ ማለት ነው፣ ኮንቨርሱን ማለት ነው፣ ኔጌሽን ነገር ማድረግ። ስለዚህ ምን ይሆናል ማለት ነው? አሁን እዚህ ጋር ኢፍ ኢት ኢዝ ኮልድ ዘን ዘ ሌክ ኢዝ ፍሮዝን ይላል። ሶ ኮንቨርሱ ምን ይሆናል? ኢፍ ዘ ሌክ ኢዝ ፍሮዝን ዘን ኢትስ ኮልድ። ይሄ ምን ይባላል? ኮንቨርሱ። ኮንትራፖዚቲቭ ደግሞ ምን ይሆናል? ኢፍ ዘ ሌክ ኢዝ ኖት ፍሮዝን ዘን ኢትስ ኖት ኮልድ ይሆናል ማለት ነው። ቢ ላይ ያለው ኢፍ ሰለሞን ኢዝ ሄልዚ ይላል አይደል? አሁን ይሄ ፒ ነው ማለት ነው። ዘን ሂ ኢዝ ሃፒ ይላል ኪው። ኮንቨርሱ ሲሆን ማቀየር ነው ቦታ። ኢፍ ሰለሞን ኢዝ ሃፒ ብላችሁ ትጀምሩና ዘን ሂ ኢዝ ሄልዚ፣ ይሄ ኮንቨርስ ሆነ ማለት ነው። ኮንቨርስ ነው ያልኳችሁ። ከዛስ ኮንትራፖዚቲቭ በሚሆኑበት ጊዜ ኮንቨርሱን ኖት ማድረግ። ልክ ኢንቨርስ ብትባሉ አሁን እንደምታደርጉት ያለውን ስቴትመንት ኖት ነው የምታደርጉት ባለበት። ኮንትራፖዚቲቭ ሲሆን ግን ኮንቨርሱን ኖት የምታደርጉት ማለት ነው። ሶ ኢፍ ሰለሞን ኢዝ ኖት ሃፒ ዘን ሂ ኢዝ ኖት ሄልዚ ትላላችሁ ማለት ነው። ኢፍ ኢት ሬንስ ትዕግስት ዳዝ ኖት ቴክ ወክ ይላል አይደል? ይህን የምንታደርጉታላችሁ ኮንቨርሱን ስታደርጉ ኮንቨርሱን ማቀየር ነው። ኢፍ ትዕግስት ኢዝ ኖት ቴክ ወክ ዘን ኢዝ ሬን ትላላችሁ። ይህንን ኖት ስታደርጉ ደግሞ ኢፍ ትዕግስት ዳዝ ኖት የሚለውን ኢፍ ትዕግስት ዳዝ ቴክ ወክ ብላችሁ ትጀምሩና ዘን ኢትስ ኖት ሬን ብላችሁ እንትን ታደርጉታላችሁ፣ ትጨርሳላችሁ ማለት ነው። እሺ ቀጣይ ስድስተኛው ላይ ሰፖዝ ዛት ዘ ስቴትመንትስ ፒ ኪው አር ኤንድ ኤስ አር አሳይንድ ዘ ትሬስ ቫሉስ ኦፍ ፒ ትሩ ነው፣ ኪው ፎልስ፣ አር ፎልስ እና ኤስ ትሩ ነው የተባልነው ማለት ነው የተሰጠን። ፋይንድ ትሬስ ቫሉ ኦፍ ኢች ኦፍ ዘ ፎሎዊንግ ስቴትመንት ይላል። ሶ አሁን እዚህ ጋር ለምሳሌ በኦር ተያይዘዋል ፒ እና ኪው ማለት ነው። ትሩ እና ፎልስ በኦር ከተያያዙ አንድ ትሩ ካለ ትሩ ነው ዘን ትሩ ከዛ ኦር ደግሞ አሁንም እዚህ ጋር አር ምንም ይሁን ምንም ያው እዚህ ጋር ማወቅም ባያስፈልገንም አንድ ትሩ ካለ ማለት ነው። ስለዚህ ምን ይሆናል? ትሩ ይሆናል ማለት ነው። እንደዚህ በቀላሉ መስራት ትችላላችሁ። አር አሁን ለምሳሌ ምንድን ነው አር እዚህ ጋር ፎልስ ነው አይደል? ሶ እዚህ ጋር ፎልስ ብሎ ኢምፕላይስ እዚህ ጋር ምንም ያለው ምንም ይሁን ምንም ችግር የለውም። በቃ አሁን እዚህ ጋር ትሩ መሆኑን እናውቃለን ማለት ነው። እናንተ ግን ያው ችግር የለውም አትሉም አይደል? ትሰራላችሁ ግዴታ እየሰራችሁ ማለት ነው። ሶ በዚህ መልክ የቱን ልስራላችሁ መስላችሁ? ኤችን ልስራላችሁ። ትንሽ እንትን ካለ ለምሳሌ ኪው
ኤንድ ኖት ኤስ ይላል አይደል? ኪው ምንድን ነው? ኪው ፎልስ ነው። ሶ ፎልስ ኤንድ ካለ አሁን እዚህ ጋር አንድ ፎልስ ካለ በቂ ይበቃናል። ሶ እዚህ ጋር ኖቴስ የሚለውን መጠቀም ትችላላችሁ። ኖቴስም ፎልስ ነው። ፎልስ ኤንድ ፎልስ ምን ይሆናል? ፎልስ ይሆናል። ፎልስ ኢምፕላይስ ብሎ እዚህ ጋር ያለው ምንም ይሁን ምንም ትሩ ነው የሚሆነው። ግን ለመስራት ያክል ምን ይሆናል? ፒ ማለት ምንድን ነው? ትሩ ነው። ኤስ ማለት ትሩ ነው። ትሩ በኢምፕላይ ሲሆን ምን ይሆናል? ትሩ ነው የሚሆነው። ሶ ፎልስ ኢምፕላይስ ትሩ ሲሆን ምን ይሆናል ማለት ነው? ይሄ ትሩ ይሆናል ማለት ነው። ሌላ ማን ልስራላችሁ? ጄ ያለው አይደል? ጄ እሺ። አር ኤንድ ኤስ ነው የሚለው አሁን የመጀመሪያውና የመጨረሻው ናቸው አይደል? ትሩ ፒ እና ኤስ ኪው እና አር ምንድን ናቸው? ፎልስ ናቸው። እንደዛ ነው የሚለው ሁለቱ ፎልስ ናቸው ኪው እና አር። እሺ አር ኤንድ ኤስ ነው የሚለው አር ምንድን ነው? አራችን አሁን እዚህ ጋር ፎልስ ነው። በኤንድ ከተያያዘ ፎልስ ይሆናል ማለት ነው። ሙሉ ፎልስ ኢምፕላይስ ብለን ከዛ በኋላ ይህንን ነው የምንበትነው። መጀመሪያ ይችን እንሰራለን ማለት ነው። ኖት ኪው ከዛ ኦር ነው የሚለው ኪው ምንድን ነው? አሁን ፎልስ ነው። ፎልሱ ኖት ሲሆን ትሩ ይሆናል። ትሩ እዚህ ጋር ኦር ከሆነ ምን ይሆናል ማለት ነው? ይህ ነገር ትሩ ይሆናል ማለት ነው። ዘን ፒ ኢምፕላይስ ትሩ ፒ ምንም ይሁን ምንም ኢምፕላይስ ብሎ ትሩ ከሆነ ምን ይሆናል ማለት ነው? ይሄ ትሩ ነው የሚሆነው። ስለዚህ ፎልስ ኢምፕላይስ ትሩ ይሆናል። ፎልስ ኢምፕላይስ ትሩ ደግሞ ትሩ ይሆናል ማለት ነው። በጣም እጥር እንዳደረጉባችሁ ይገባኛል፣ ግን እናንተ እያንዳንዱን እየበተናችሁ ትሰራላችሁ። ሰባተኛ ሰፖዝ ዘ ቫሊዩ ኦፍ ፒ ኢምፕላይስ ኪው ኢዝ ትሩ ዋት ካን ቢ ሴድ አባውት ዘ ቫሊዩስ ኦፍ ኖት ፒ ኤንድ ኪው ከዛ በኢምፕላይ ፒ ኦር ኪው ይላል። አሁን እዚህ ጋር ፒ ኢምፕላይስ ኪው ትሩ ከሆነ ይሄ ፎልስም ሊሆን ይችላል ትሩም ሊሆን ይችላል። ፒ ኪው ደግሞ ያው ይሄ ትሩ ከሆነ ግዴታ ይሄ ትሩ ይሆናል ነገር ነው አይደል? አሁን እዚህ ጋር በዚህ ላይ ብቻ ዲፔንድ ሆነን እዚህ ጋር ያለውን ነገር በእርግጠኝነት መናገር አንችልም፣ ይሄ ትሩ ከሆነ ማለት ነው። ነገር ግን ይመስለኛል ጥያቄው እንደዚህ ከሆነ ምንም ማለት አንችልም፣ ያው ግዴታ ቴብል መስራት አለብን ነው። በዚህ ትሩ ከሆነ ሲመስለኝ ግን ይሄ ፎልስ ነው ለማለት የፈለጉት ማለት ነው። ፎልስ ከሆነ ምንድነው አንድ እንትን ብቻ ስለሆነ ያለው ትሩና ፎልስ ሲሆን ነው። ስለዚህ ፒ ትሩ ነው ኪው ፎልስ ነው የሚለውን ሂንት እናገኛለን ማለት ነው። ፎልስ ከሆነ ሶ ትሩ ከሆነ ምንም ማለት አንችልም ብዬ ነው ማልፈው፣ ግን ፎልስ ነው ይመስለኛል ጥያቄውን ማለት የፈለጉት ማለት ነው። ፎልስ በሚለውን ይኸው ሶ ፎልስ ከሆነ አሁን እዚህ ጋር ፒን እርግጠኛ እናውቃለን ማለት ነው። ትሩ ነው። ኪው ደግሞ እርግጠኛ ፎልስ ነው ማለት ነው። ሶ ኖት ፒ ስንል ፎልስ ይሆናል። ፎልስ ከዛ ኤንድ ኪው ይሆናል። ኪው ምንድነው? ፎልስ ነው። ሶ ፎልስ ኤንድ ፎልስ ሲሆን ምን ይሆናል? ፎልስ ይሆናል ማለት ነው። ፎልስ ከዛ በኢምፕላይ ይሆንና ፒ እና ኪው ናቸው አይደል? እዚህ ጋር ኦር ፒ ኦር ኪው ከሆነ ሁለቱም ፎልስ ከሆነ ብቻ ነው ፎልስ የሚሆኑት። አንዱ ትሩ ከሆነ ምንድነው ማለት ነው? ትሩ ነው። ሶ አሁን እዚህ ጋር ፒ ምን መሆኑን እናውቃለን፣ ትሩ መሆኑን እናውቃለን። ስለዚህ ምንድነው ማለት ነው? ትሩ ነው የሚሆነው ማለት ነው። ሶ እዚህ ጋር ትሩ ሲሆን በኢምፕላይስ ሁለቱ ኦፖዚት ማለት የተለያዩ ከሆኑ ምን ይሆናል ማለት ነው? ፎልስ ይሆናል። ስለዚህ ምን ማለት እንችላለን ማለት ነው? ፎልስ መሆኑን ማወቅ እንችላለን ብለን እንደመድማለን። ሰባተኛውን ይሄ ፎልስ ከሆነ ነው የምላችሁ። ትሩ ከሆነ ግን ያው እንደነገርኳችሁ። ስምንተኛውንም በተመሳሳይ መልኩ እንሰራዋለን። ያው ሞክሩት እናንተ ማለት የምትችሉ ከሆነ ትላላችሁ ማለት ነው። ለምሳሌ እዚህ ጋር ትሩ ከሆነ ይላል። ሶ ትሩ ከሆነ ማለት ሁለቱም ትሩ ሲሆኑ ነው። ሁለቱም ትሩ ከሆኑ ስለነዚህ ማለት የምትችሉት ነገር ይኖራል። ሁለቱም ፎልስ ከሆኑ አሁንም ትሩ ስለሚሆን ሁለቱንም ፎልስ አድርጋችሁም ደግሞ እንደዚህ ከፋፍላችሁ መስራት ትችላላችሁ ማለት ነው። ሶ በዚህ መልኩ ስሩት። ቢንም ልክ እንደዛው ስሩት። ይሄ ፎልስ ከሆነ ማለት አንዴ ይሄ ትሩ ይሄ ፎልስ ሲሆን፣ ሁለተኛ ደግሞ ይሄ ፎልስ ይሄ ትሩ ሲሆን ብላችሁ አሁንም ከፋፍላችሁ መስራት ትችላላችሁ ማለት ነው። ኮንስትራክት ትረስ ቫሊ ፎር ኢች ኦፍ ዘ ፎሎዊንግ ምናምን ይላል። ይህን ኮንስትራክት አድርጉ። ቴብል ኮንስትራክት ካደረጋችሁ በኋላ መስራቱ ብዙ ውስብስብ ነገር አይመስለኝም። ፎር ኢች ኦፍ ዘ ፎሎዊንግ ዲተርማይን ዩዘር ኢንፎርሜሽን ጊቭን ሰፊሸንት ከሆነ ትረስ ቫሊዩን እንትን አድርጉ ምናምን በቂ ነው ወይ? በቂ ከሆነ ኢንፎርሜሽኑ እንትን አድርጉ ነው። ትረስ ቫሊዩን ነው የሚላችሁ። በቂ ካልሆነ ደግሞ ያው ቴብል ትሰራላችሁ ነገር መሰለኝ። ሶ ምን እናደርጋለን አሁን እዚህ ጋር የተወሰኑ ጥያቄዎችን መርጠን እንሰራለን። ኤ ላይ በምናይበት ጊዜ ፒ ኢምፕላይስ ኪው ከዛ ኢምፕላይስ አር ይላል። ዌር አራችን ትሩ ከሆነ ነው የሚል። አሁን አራችን ትሩ ከሆነ ማለት አራችን ትሩ ነው ተብሎ ተሰጥቶናል ማለት ነው። ሶ እዚህ ጋር ያለው ትሩ ከሆነ እዚህ ጋር ያለው ምንም ይሁን ምንም ጉዳያችን አይደለም ማለት ነው። ፎልስም ይሁን ትሩም ይሁን ጉዳያችን አይደለም። ስለዚህ በቂ ነው ማለት ነው። የተሰጠን ኢንፎርሜሽን ምኑን ለመግለጽ ይሄ ትረስ ቫሊዩን የስቴትመንቱን ትረስ ቫሊዩ ለመግለጽ በቂያችን ነው ኢንፎርሜሽኑ ማለት ነው። ስለዚህ እዚህ ጋር ያለው ትሩም ይሁን ፎልስም እዚህ ጋር ያለው ከኢምፕላይስ በኋላ ያለው ፎልስ ከሆነ ብቻ ነው ከሱ በፊት ያለው ይሄ መነሻው የሚያሳስበን ማለት ነው። ኮንክሉዥኑ ግን እዚህ ጋር ያለው ትሩ ከሆነ እዚህ ጋር ያለው ምንም አይመለከተንም ብዙ። ስለዚህ ምን ይሆናል ማለት ነው? አሁን ይሄ በቂ ነው ማለት ነው። ትረስ ቫሊዩ ምን ይሆናል ማለት ነው? ይሄ ትሩ ይሆናል ማለት ነው።
ሁለተኛው ላይ ቢ ላይ ያለው ያው ሁሉንም ለመስራት እሺ ቢ እና ተስሩት ሲል ስላላችሁ ኪው እና አር ኪው ኢምፕላይስ አር ትሩ ተብለናል። ኪው ኢምፕላይስ አር ትሩ ከተባልን አሁን እዚህ ጋር ይሄ ኢንፎርሜሽን ብቻ ነው የተሰጠን ማለት ነው እንጂ የኪውን የአርን አናውቅም ማለት ነው። ኪው ኢምፕላይስ አር ትሩ ነው ከተባልን አሁን እዚህ ጋር ይሄኛው ፓርት ምንድነው ማለት ነው? ትሩ ነው ማለት ነው። ይሄኛው ፓርት ትሩ ከሆነ ደግሞ ይቺኔቱ የተያዘችው በማነች? በኤንድ ነው። ይሄ ኦር ነው የሚባለው። ኦር ወደ ላይ ከሆነ ኦር በኦር ነው የተያዘው። ስለዚህ ምንድነው ማለት ነው? ፒ ኦር ተብሎ ኪው ኢምፕላይስ አራችን ትሩ ነው ተብለናል። ዊች ሚንስ ፒ ኦር ትሩ ነው። አንድ ትሩ ካለ ደግሞ ለኦር በቂ ነው ማለት ነው። ስለዚህ ምን መሆኑን እናውቃለን። አንደኛ ኢንፎርሜሽኑ በቂ ነው። ኦቨራሉ ደግሞ ስናየው ትሩ ነው ማለት እንችላለን ማለት ነው። ግልጽ ነው እያስባለሁ። ዲን ስሩ ኢን ደግሞ ስላላችሁ አሁን ኪው ብቻ ነው የተሰጠን። ኪው ትሩ ነው ተብለናል። ኪው ትሩ ነው ከተባል ይሄኛው ፓርት እዚህ ጋር ትሩ ነች ማለት ነው። ፒ ኢምፕላይስ ትሩ። ፒ ኢምፕላይስ ትሩ ስትሉ አሁን እዚህ ጋር ፒ ትሩ ነው ወይስ ፎልስ ነው የሚለውን እርግጠኛ መሆን አንችልም። እሺ አንደኛ እንለፋው። ትሩም ፎልስም ሊሆን ይችላል ማለት ነው። እዚህ ጋር ያለውን ደግሞ እንይ። እዚህ ጋር ያለውን በምታዩበት ጊዜ ኪው ትሩ ነው ተብለናል። ኪው ትሩ ነው ማለት ኖት ኪው ሲሆን ፎልስ ይሆናል ማለት ነው። ፎልስ ኢምፕላይስ ተብሎ ፒ ምንም ይሁን ምንም ጉዳያችን አይደለም። ስለዚህ ይሄ ኦቨራሉ ምን መሆኑን እናውቃለን፣ ትሩ መሆኑን እናውቃለን። ሶ ኢምፕላይስ ትሩ ከሆነ ከዚህ በፊት ያለው ምንም ይሁን ምንም አሁንም ጉዳያችን አይደለም። ስለዚህ አሁንም በቂ ነው ማለት ነው ስቴትመንቱን ይሄ ትረስ ቫሉን ለመግለጽ በቂ ነው። ስለዚህ እዚህ ጋር ያለው ትሩ ከሆነ እዚህ ጋር ያለው ነገር ፎልስም ይሁን ትሩም ይሁን ኦቨራሉ ትሩ ይሆናል ማለት ነው። ስለዚህ በቂ ነው ማለት ነው። እሺ ኢፍንም ልስራላችሁ መሰለኝ። ፒ ትሩ ነው ኤስ ፎልስ ነው ተብለናል። እሺ ፒ ትሩ ነው ትሩ ከዛ ኦር ነው የተባልነው አይደል? ስለዚህ ኦር ከተባለ ይሄ ምንድነው ማለት ነው? ኤስን ማወቅ አይጠበቅብንም። ኖርማሊ ይሄ ፎልስ ነው። ኤስን ማወቅ አይጠበቅብኝም። በኦር ስለተያያዘ አንድ ትሩ ካለ በቂ ነው። ሶ ኢምፕላይስ ትሩ ሆነ ማለት ነው። ስለዚህ ይችኛቱ ፓርት ምንድነች ማለት ነው? ፎልስም ትሁን ትሩም ትሁን አይመለከተንም። ምንድነው ሁሉም በቂ ሆነብኝ። ይሳ ያለፍኩት ማንን ነበር? ቢን አልፌዋለሁ። ቢን ሰርች የላቸዋለሁ ሳልፌዋለሁ። ቢን እንስራዎች ኪው ኢምፕላይስ አር ትሩ ነው ተብለናል። ሶ ይሄኛው ፓርት ትሩ ነው ተብለናል ማለት ነው። ይሄኛው ፓርት ትሩ ከሆነ እሺ ኪው እሺ ፒ ኤንድ ትሩ። አሁን እዚህ ጋር ፒ እንትን ነች ማለት ትሩም ፎልስም ልትሆን ትችላለች። ትሩ ከሆነ ትሩ ያደርገዋል። ፎልስ ከሆነ ደግሞ ምን ያደርገዋል ነው? ይህንን ነገር ፎልስ ያደርገዋል። ስለዚህ አሁን ይሄ ኢንፎርሜሽኑ በቂ አይደለም። ይሄ ኦቨራል እንትኑን ለመግለጽ ማለት ነው።